40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። ትራምፕ አናሩት ፑቲን በሳት እየተጫወተ ነው ሲሉ በማኅበራዊ ሚዲያ ገጻቸው ዛሬ ጻፉ። በሩሲያው ፕሬዝደንት ቭላዲሚር ፑቲን ያላቋረጠ የተከታታይ ሌሊቶች የሰው አልቦችና የሚሳይሎች ወገራ የተነሳ ደም ፍላት ውስጥ የገቡት ፕሬዝደንት ዶናልድ ትራምፕ እንደጻፉት ብሽቀታቸውን ለመወጣት በሚቀጥሉት ቀናት ራሽያ ላይ አዲስ ማዕቀብ ሊጥሉ ይችላሉ ይላሉ ተንታኞች። ሲኤንኤን ከጉዳዩ ጋር ዕውቅና ያላቸውን ሰዎች ጠቅሶ እንደዘገበው በሞስኮ ላይ ሊወሰድ የሚችለው የማዕቀብ እርምጃ ዝርዝር ከወጣ እያለ ሳምንታት ተቆጥረዋል። ልዩነቱ እስካሁን ድረስ ትራምፕ ያላጸድቁት መሆኑ ብቻ ነው። ትራምፕ ባለፈው እሁድ ራሽያ ላይ አዲስ ማዕቀብ ለመጣል እንደሚያስቡበት ማስታወቃቸው አይዘነጋም። ብዙ ሰዎች እየፈጀ ነው። ምን እንዲህ እንዲያደረገው አላውቅም፣ ሰውየው ምን ነካው ብለው ነበረ ትራምፕ ባለፈው እሁድ የማኅበራዊ ሚዲያ ገጻቸው። ይባስኑ ከዚህ ከ48 ሰዓት በኋላ ዛሬ ደግሞ ወደ ማኅበራዊ ገጻቸው ተመልሰው ፑቲን ያልገባው ነገር አለ ሲሉ ጽፈዋል። ፑቲን ያልተገነዘበው ነገር እኔ ባልኖር ኖሮ ራሽያ በጣም ብዙ የከፉ ነገሮች ይደርስባት እንደነበር ነው። የምር የከፉ ነገሮች። ፑቲን በእሳት እየተጫወተ ነው ብለዋል። ሲኤንኤን ለጉዳዩ ቅርበት ያላቸው ሲል የገለጻቸው ምንጮች ትራምፕ አሁንም ቢሆን ማዕቀቦችን ራሽያ ላይ ላለመጣል ሊወስኑ ይችላሉ። ምክንያቱም ትራምፕ ለቅርቦቻቸው በግል እንደሚናገሩት ከአሁን በኋላ ሊጣሉ የሚችሉ አዳዲስ ማዕቀቦች ራሽያን ከሰላም ድርድሩ ሊያሸሻት ይችላልና። ዲሞክራቶችና ሪፐብሊካን እንደራሴዎች ግን በአንድ ላይ ሆነው ራሽያ ዩክሬን ላይ ባለፈው ቅዳሜና እሁድ በተከታታይ ለፈጸመችው ድብደባ ወይም በፈጸመችው ድብደባ የተነሳ ትራምፕ ሞስኮ ላይ የተጫነውን ማዕቀብ የሚያባብስ አስከፊ አዲስ ማዕቀቦች እንዲጥሉ እየገፋቸው ነው። ሁላችንም በአደባባይና በግል መግለጫዎቻችን ይህ እንዲሆን በጣም በኃይል ግፊት እያደረግን ነው ብለዋል ዲሞክራቱ ሴናተር ሪቻርድ ብሉመንታል ለሲኤንኤን ትናንት። ብሉመንታል የፕሬዚደንት ዶናልድ ትራምፕ አጋር የሆኑት ሴናተር ሊንድሴ ግራሃም ሞስኮ ላይ አሽመድማጅ አዲስ እርምጃዎች ለመውሰድ ያረቀቁትን ዕቅድ ቁልፍ ደጋፊ ናቸው። ዕቅዱ የራሽያን ኤነርጂ፣ ነዳጅ፣ የተፈጥሮ ጋዝና እንደዚሁም የከሰል ድንጋይ በሚገዙ አገራት ላይ የ500% ታሪፍ መጣልንም ይጨምራል። በሁለቱም ፓርቲዎች የተራመደው ይህን ሐሳብ ከወዲሁ ከ80 በላይ የሆኑ ሴናተሮች ረቂቁ ላይ ድጋፋቸውን በመግለጽ ፈርመውበታል። ትራምፕ ካለፈው ሳምንት የፑቲን የስልክ ውይይት በኋላ ሞስኮ ላይ አዲስ ማዕቀብ ለመጣል የተራመደውን የአውሮፓውያን ሐሳብና እርምጃ እንደማይቀላቀሉ መግለጻቸው አይዘነጋም። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሕግ መወሰኛው የውጭ ግንኙነት ኮሚቴ ባለፈው ሳምንት ባደረጉ ንግግር ፕሬዚደንት ትራምፕ በአሁኑ ሰዓት ራሽያን በማዕቀብ ማስፈራራት ብንጀምር ራሽያኖች ከእኛ ጋር መነጋገር ያቆማሉ፣ ከእነሱ ጋር ያለንን ንግግር መቀጠል መቻልና ወደ ድርድር ጠረጴዛ ገፍቶ ማምጣት ዋጋ አለው ብለው ያስባሉ ሲሉ ነግረዋቸዋል። በነገራችን ላይ ሴናተር ሊንድሴ ግራሃም ያራመዱት እጅግ አድቃቂ የተባለ የሁለቱ ፓርቲዎች የጋራ የማዕቀብ ዕቅድ ቻይናን የመሳሰሉ ባላንጣዎችን ብቻ ሳይሆን እንደዚሁም ወዳጅ የኤሽያና የአውሮፓ ሀገራትን ጭምር ደርቦ የሚጎዳ መሆኑ ታምኖበትና ሰፊ ምክክር ተደርጎበት የረቀቀ ነው ይላሉ ብሉመንታል። ዕቅዱ አሁንም ድረስ
የራሽያን ኤነርጂ አቅርቦት የሚጠቀሙ ወዳጅ ሀገሮችም ህመሙን ቻል አድርገው የሞስኮ ኢኮኖሚ ላይ ድንጋይ ፈላጭ መርቴሎ ለማሳረፍ የታቀደና ምዕራባውያንና ኤሽያዊ ወዳጆች ጭምር ይሁን ይደረግ ብለው 100% የተስማሙበትና በራሳቸውም ጭምር የፈረዱበት መሆኑን ሲኤንኤን ገልጸዋል። ትራምፕ በዛሬው የማኅበራዊ ገጻቸው ጽሑፍ ፑቲን በእኔ ምክንያት ባይሆን ኖሮ እስካሁን በብዙ የከፉ ነገሮች፣ በጣም ክፉ ነገሮች ራሽያ ላይ ይደርስ እንደነበረ አይገነዘብም፣ በእሳት እየተጫወተ ነው የሚለው ማስጠንቀቂያቸው በሴናተሮች ራሽያ ላይ የተደገሰውን የከፋ ሌላ የማዕቀብ ዝግጅት ማለታቸው ነው የሚል መግባባት አለ። ዳንኤል እንደሰማው ነው እንግዲህ አሁን ነገሮች እየከረሩ ነው ያሉት። እዚህ ጋር እንግዲህ ፕሬዚደንት ትራምፕ እውነቱን ለመናገር ወራት ያስቆጠረ እቅድ ነው ፊታቸዋል የሚባለው እና ይሄ 80 ሴናተሮች ኦልሬዲ አጽድቀውታል። በኋላ ላይ ለውሳኔ ለሴኔት በሚቀርብበት ጊዜ የእነዚህ ሰዎች ድጋፍ የታወቀ ነው ማለት ነው እና በአሜሪካን ሴኔት ውስጥ የማለፍ ዕድሉ ይሄ እቅድ ከፍተኛ ነው፣ ዶናልድ ትራምፕ እንዲካሄድ ከፈለጉ ማለት ነው። እና እንደሰማው ይሄኛው የማዕቀብ እቅድ በጣም ከባድ ነው ዳንኤል፣ በጣም ከባድ ነው። ለምን መሰለም? ሌሎች አይነት የተለያዩ ቀዳዳዎች እየተፈለጉ የሚጣሉ ማዕቀቦች አሉ። በእነዚህ ማዕቀቦች ውስጥ አንዱ ደግሞ ከራሽያ ነዳጅና የተፈጥሮ ጋዝ፣ ዩራኒየም፣ የድንጋይ ከሰል የሚገዙ አገሮች ላይ 500% ታሪፍ እንድጣል የሚል ነው። አሁን ለምሳሌ ዋነኞቹ የራሽያ እንግዲህ በአሁኑ ሰዓት ለራሽያ የጦር ካዝና ቁልፍ ሚና የሚጫወተው ነዳጇ ነው እና ይሄንን ደግሞ በብዙ $100 ቢሊዮን የሚገዙት ቻይናና ህንድ ናቸው በዋነኛነት። እነዚህ ሀገሮች አንደኛው ዋጋውም ረከስ ብሎ ነው የሚሸጥላቸው፣ ሁለተኛ የሚያነሱት በገፍ ነው። ይሄ ደግሞ ስቲል የራሽያ ኢኮኖሚ በዚህ ሁሉ ማዕቀብ ውስጥ ተርፎ ጦርነቱንም ማካሄድ እንዲችል አብቅቶታል ማለት ነው። አሁን ግን የተደገሰው ማዕቀብ የሚጸድቅ ከሆነ ቻይናና ህንድ ላይ የ500% ታሪፍ ይጣላል ማለት ነው ከራሽያ ከገዙ። በሌላ አነጋገር ለምሳሌ ቻይና ከሞላ ጎደል እስከ $500 ቢሊዮን የሚደርስ ሸቀጥ ወይም ምርት ወደ አሜሪካ ትልካለች። ስለዚህ አሁን እስካሁን የነበረው የዚህ የታሪፍ ቀውስ ታውቃለህ፣ 142% ሲጫነባት ቻይና ከዚህ በኋላ ተጨምሮ በመካከላችን የሚካሄድ ንግድ የለም ብላለች። አሁን ያ ተሻሽሎ አውርደውት ቻይና ላይ አሁን 30% ነው ታሪፉ። ቻይና ደግሞ የአሜሪካ ሸቀጦች ላይ የነበራትን ታሪፍ ወደ 10% አውርደዋለች። አሁን ይሄ ማዕቀብ ተግባራዊ ቢሆን ቻይና 1 ሊትር ነዳጅ ከራሽያ መግዛት አትችልም ማለት ነው። ህንድ 1 ሊትር ነዳጅ ከራሽያ መግዛት አትችልም ማለት ነው። ከገዙ ግን 500% ታሪፍ ሊጣልባቸው። ይሄ ማለት በአሜሪካና በቻይና መካከል፣ በአሜሪካና በህንድ መካከል ንግድ የለም ማለት ነው። ስለዚህ በየትኛው መመዘኛ ቢሆን ይሄንን ሪስክ ወስደው ከራሽያ ነዳጅና የተፈጥሮ ጋዝ ይገዛሉ ተብሎ አይታሰብም። ቢያንስ ለምሳሌ ቻይና ይሄንን እርምጃ የምትወስድ ከሆነ የፖለቲካ በሁለቱ ሀገሮች መካከል ያለው
ስትራቴጂክ ሁለንተናዊ ግንኙነት ውስጥ ያላቸው ዓላማና ግብ በልጦባት ከራሽያ ጎን የመሰለፍ ከጦርነት ጎን የመሰለፍ እርምጃ ፖለቲካል እርምጃ አድርጋ ካልወሰደችው በስተቀር ኢኮኖሚካሊ ትርጉም አይሰጥም ለቻይና 500% የአሜሪካ ታሪፍ ተጣለባት ማለት ከአሜሪካ ጋር የንግድ ግንኙነት የላትም ማለት ነው ትርጉም አይሰጥም ከራሽያ ገዝታ የምታተርፈውና ከአሜሪካ የምታገኘው ትርፍ ወይም አንድ አይደለም እንደዚህ ሁሉ ህንድን ብትወስዳት ህንድ ከቻይና ትለያለች አሁን ህንድ ይሄ አይነቱ ቢበጣ ያለ ጥርጥር ከራሽያ መግዛት ታቆማለች ከራሽያ እርካሽ በመግዛት የምታገኘው ጥቅም ከአሜሪካ ጋር ያላትን እስከ $100 ቢሊዮን የሚደርስ የንግድ ልውውጥ ማጣት አትፈልግም ስለዚህ ይሄ ከፍተኛ በጣም በሚታይ መልኩ ራሽያ ኢኮኖሚ ላይ ከፍተኛ ጉዳት የሚያስከትል ነው እንዳልኩ በተወሰነ ፐርሰንት በ5% ደረጃውን ስቲል ከራሽያ የተፈጥሮ ጋዝ የሚወስዱ ሀገሮች አሉ አውሮፓ ውስጥ ኢቨን የአውሮፓ ህብረት አባል የሆኑ ማለት ነው አሁን በማዕቀብ እየተመታ ርቀት አለው 100% ማቆም እስኪቻል ድረስ ማለት ነው እነሱም አውቶማቲካሊ ያቆማሉ ስለዚህ በራሳቸው መንገድ ሌላ ሶሉሽን ውስጥ ነው የሚገቡት በነገራችን ላይ ራሽያን በደንብ አድርጎ ለመጉዳት ራሳቸው ምዕራባውያን ለመጎዳት ኃላፊነት ወስደው ነው አሁን እንደሰማው ሰፊው ተደርጎ አውሮፓውያኑና ኢቭን የኤሽያ ወዳጆቻችን እነ ጃፓን እነ ደቡብ ኮሪያ ሁሉ ከፍተኛ ቀላል የማይባል ጉዳት እንዲደርስባቸው ምክንያት የሚሆን ማዕቀብ ነው የሚጣለው ይሄ ሁሉ ዓላማው ራሽያ ላይ በጣም የከፋ ጉዳት ለማድረስ ማለት ነው ስለዚህ አሁን ይሄ ተረቆ ተቀምጧል ይሄንን ወደ ህግ መወሰኛው ምክር ቤት አቀርበው የማጽደቅ ውሳኔ ወይም እንዲቀርብ የማድረግ ውሳኔ የፕሬዝዳንት ዶናልድ ትራምፕ ነው እና ዶናልድ ትራምፕ ናቸው ይሄ እንዳይሆን እስካሁን ይዘው ያሉት እና በዛሬው ማስጠንቀቂያቸው ላይም ፑቲን እኔ በመሆኔ ራሽያን ከምን አይነት አስከፊ ጉዳት እንደጠበቅኳት አያውቅም የሚገነዘብ አይመስለኝም በሚል ያቀረቡት ከዚህ አንጻር የሚታይ ነው እና አይ ቲንክ ሁኔታዎች የተወጠሩበት ደረጃ ላይ ነው የምንገኘው ዳኒ ዓለም አሁን እንግዲህ ትራምፕ ፑቲን በእሳት እየተጫወቱ ነው ሲሉ ምን ማለታቸው ነው እሳቱ ራሱንም ፑቲንም ሊያቃጥለው እንደሚችል በግልጽ ያስጠነቀቁት ነው ወይ ማለት እንችላለን ወይ አሁን ይኸውልህ በዚህ ዜና ውስጥ እንኳን የምንረዳው ነገር ኦልሬዲ የተዘጋጀ ረቆ የተቀመጠ ከወዲሁ ሴኔት ሲቀርብ ማለፉ እውን እንዲሆን የድጋፍ ፊርማዎች ያረፉበት ሰነድ አለ እስካሁን ያወራው የተደገሰላቸው ራሽያ ላይ የተደገሰ ማዕቀብ ነው ቁልፍ የሆነውን የኢኮኖሚ ምንጯን ነዳጅ ዘይቷንና የተፈጥሮ ጋዝ ሽያጯን ለማድረቅ የተዘጋጀ ውሳኔ ነው አየ ለምሳሌ ህንድ ገለልተኛ ነው ፖሊሲዋ ከድሮም ጀምሮ እና ዋጋ የተቀነሰ ነው ስለዚህ ያዋጣኛል በሚል ነው የምትገዛው እንደውም አሁን በምትገዛው ደረጃ ከቻይናም በልጧል በገንዘብ ደረጃ ቻይና ደግሞ ምዕራባውያን ጠቅላላ ራሽያ ላይ ካረባረቡት ማዕቀብ አንጻር የራሽያ ኢኮኖሚ እንዲኖር ትልቅ ሚና የሚጫወት ባልሳሳት በአመታዊ የንግድ ልውጣቸው በሁለቱ ሀገሮች ከ$240 ቢሊዮን ደርሷል አብዛኛው የተፈጥሮ ጋዝና ቤንዚን ምንድነው ነዳጅ ነው እዚህ ውስጥ ስለዚህ አሁን ነዳጅና የተፈጥሮ ጋዝ ላይ ከራሽያ የምትገዛ ከሆነ 500% ታሪፍ ቻይና ላይ የሚጣልባት ከሆነ ይሄን አንተ መገመት ትችላለህ ለምሳሌ እንበል እና አሜሪካ እንዳቀዱ ቻይናና ህንድ ከራሽያ መግዛት አቆሙ ቢባል በብዙ $100 ቢሊዮን የሚቆጠር ገንዘብ ራሽያ ያጣች ማለት ነው አየህ እና ከስከዛሬው ይከፋል
ይሄ ነውና እንግዲህ ምናልባት ዶናልድ ትራምፕ ሲሉ እንዲህ ሊደረግ እንደሚችል እያወቀ እዚህ ያስኩለትን ነገር እያወቀ ምንም ነገር እንደማይመጣ ሆኖ ነው አክት እያደረገ ያለው እየሰማኝ አይደለም እና ይሄ በሳት መጫወት ነው ያው በሳት አትጫወት ማለት እሳቱ ይበልሃል ነው አይደል እንደዚህ አይነት አንድምታ ነው ያለው የዶናልድ ትራምፕ አነጋገር ይህም ሆኖ ዶናልድ ትራምፕ አሁንም የሚፈልጉት ከራሽያ ጋር ንግግራቸውን በትዕግስት በመቀጠል ወደ ድርድር እንድትመጣና የጦርነት እንዲቆም ነው እንጂ ራሽያኖች ይሄ አይነት እርምጃ ቢደረግባቸው አውቶማቲካሊ ግንኙነቱን ያቆማሉ እንደገና ነገሩ ይጨልማል ስለዚህ ከቅጣቱ አማራጭ ይልቅ አሁንም ከራሽያ ጋር በመነጋገር በትዕግስት ይሄን ጉዳይ ዳር ለማድረስ የፈልጉ መሆናቸውን የሚያሳዩና ይሄ መግለጫቸው ምናልባት ይሄንን ተገንዝበ ብትተባበሩኝ ይሻላል ሲሪየስ ብንሆን ይሻላል የሚል መልእክት ነው ለራሽያ አስተላለፉት እንግዲህ ራሽያ በዚህ ሰሞን ለሚሰጡት አስተያየቶች ጠንከር ያለ ምላሽ ከራሱ ከፕሬዚደንት ፑቲን እየሰማን አይደለም ግን ነገሮች አሁን የዶናልድ ትራምፕ የሰላም ሩጫ አይ ቲንክ ምንድነው ይባለው ሩጫ እንጨርሻለሁ የሚሉበት ነጥብ ላይ እየተቃረቡ መሆኑን ያሳያል ዓለም እንግዲህ ከትራምፕ ንግግር በመነሳት አሜሪካ ከአውሮፓውያን ጋር በጋራ ራሽያ ላይ ቢነሱ ፑቲን ላይ ወይንም ራሽያ ላይ የሚጋረጠው አደጋ የከፋ ሊሆን ይችላል ብለን ብናስብ እንደገና ደግሞ ፑቲን ከአውሮፓውያንና ከአሜሪካውያን የሚመጣባቸውን ቁጣ በጸጋ ሊቀበሉ ይችላሉ ወይ ማወቅ አይቻልም ምክንያቱም ያው እንግዲህ መቼም ራሽያኖችም የራሳቸውን ሲጫወቱ ይሄን ያንበዛዝናሉ ይሄንን ትንተና ይሰራሉ ተብሎ ነው የሚታሰበው ስለዚህ ለምሳሌ አሁን አንድ ከጆ ባይደን አስተዳደር የተለየ አንድ ድል በዶናልድ ትራምፕ ራሽያ አግኝታለች ያም ያገኘችው ክሬሚያ ልሳነ ምድርን እናውቃለን የራሽያ አድርገን ከ10 ዓመታት በላይ የቆየ የአሜሪካ ፖሊሲ ነው እሱን እንገለብጠዋለን ብለዋታል ኦሬዲ ያሹን ግዛቶች የአራቱን ግዛቶች የራሽያ አርገን እውቅና እንሰጣለን ብለዋል ዩክሬን የኔቶ አባል እንዳትሆን እናደርጋለን ብለዋል እነዚህ ነገሮች ስታስገባ እነዚህ ነገሮች በጆ ባይደን ጊዜ የሚታሰቡ አይደሉም ዶናልድ ትራምፕ ከዚህም በተጨማሪ በሞስኮና በዋሽንግተን መካከል አሁን ሁለቱም አምባሳደር የላቸውም በየኤምባሲዎቻቸው ግንኙነታቸውን ኖርማላይዝ ለማድረግ ሁለቱ መሪዎች ለመገናኘት እንደዚሁም የኢኮኖሚ ግንኙነት ለመፍጠር የኢኮኖሚ በጣም ግዙፍ በቢሊዮን የሚቆጠር ይሄን እቅድ አቅርበዋል ዶናልድ ትራምፕ አንድ ማይካድ ነገር ይሄ ለራሽያም ኦፖርቹኒቲ ነው ለራሽያም ጥሩ ዕድል ነው ነገር ግን ይሄንንም አይቶና መዝኖ የለም ከዚህ ቢቀርብን ይሻላል ለኛ ፋይዳ ያለው ሌላ ነው የሚሉት ነገር ካለ ያው የምንሰማው ነው ማለት ነው ከቭላዲሚር ከራሽያ ማለት ነው ነገር ግን እውነቱን ለመናገር በዚህ በ3 ዓመት ጊዜ ውስጥ ለራሽያ የቀረበላት ትልቅ ገጸ በረከት ናቸው ብዬ አስባለሁ ዶናልድ ትራምፕ ጆ ባይደን ከስልጣን እስከወርዱ ድረስ ፑቲንን አላነጋግረውም በአካል አግኝቼ ጎኑ ተቀምጬ አላነጋግረውም እኩያነት እንዲሰማው ይፈልጋል እሱን እንደ ኃያል እንደኛ እኩያ አድርጌ አላነጋግርም እነግረዋለሁ እንጂ ማድረግ ያለበት እሱ ሲናገር አላዳምጥም የሚል አቋም የነበራቸው ናቸው በ3 ዓመት ጦርነት ውስጥ እሳቸው ከፑቲን ጋር የተነጋገሩት አሁን ዶናልድ ትራምፕ በ5 ወር ስልጣናቸው ከፑቲን ጋር ከተነጋገሩት ያንሳል አየ ከዚህም በተረፈ የሚናገሩትም ቃል ሆነ በአጠቃላይ ጆ ባይደን ካራመዱት ፖሊሲ አንጻር ነው የምነግርህ በማንኛውም መመዘኛ የዶናልድ ትራምፕ ፖሊሲ አቋም አጠቃላይ የሁኔታዎች አያያዝ ለራሽያ ትልቅ ገጸ በረከት ተደርጎ ግን ሊቆጠር ይችላል ይሄን መካድ አይቻልም ስለዚህ አሁን ይሄንን እድልና አጋጣሚ ራሽያ ትጠቀማለች ወይስ ሌላ የምታውቀው ነገር አለ ጠብቀን የምንሰማው ነው ነገር ግን ዶናልድ ትራምፕ በሳት እየተጫወተ ነው ቭላዲሚር ፑቲን እና በሌ ምክንያት ራሽያን ከምን አይነት የከፋ ጉዳት እንደጠበቅኳት የሚገነዘብ አይመስለኝም የሚለውም
በዚህ በኩል በጥሞና ሊታይ የሚገባ ነው። ስለዚህ ዓለም በትራምፕና በፑቲን መካከል ያሉት ነገሮች እየሻከሩ መጥተዋል ማለት ይቻላል። ማለት አሁን ያለውን ፓተርን መቀየር እንዳለበት ቁልፍ ነጥብ ላይ ደርሰዋል ማለት ይቻላል። ሁኔታዎች በዚህ የሚቀጥሉ ከሆነ በሁለቱ መካከል ያለው እንትን ይጎሻል፣ ወደ ይፋ ግጭትም ሊለወጥ ይችላል። ዓለም በጣም ጥሩ በሆነ መልኩ ስለተለተንክልን አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ